ደነገጥክ? ኧረ ምንም። ሉናና አዲን እንደሚጋቡና አብረው እንደሚሆኑ በግልጽ ስትነግረው እጅግ ደስ አለው። ግን ደግሞ እዩልህ እኔ እናንተ አብረን የምንሆነው እህቴ ሳራን ሳገኛት ብቻ ነው። እኔም ልቤ የሚረጋጋው እህቴን ሳራን ካላገኘኋት ግን የተረጋጋ ህይወት አይኖረኝም። እናም እሷን ፈልጌ ማግኘት አለብኝ ስትለው የእውነቴን ነው ምልሽ ሉና፣ ምንም ችግር የለውም እንዳታስቢ፣ እኔ ለራሴ ስል ሳራን ፈልጌ ማግኘት አለብኝ። እኔም ራሱ አሁን ፍለጋዬን እቀጥላለሁ ይላታል። የእውነትህን ነው አዲና ስትለው አዎ እውነቴን ነው። አሁን እና ግን እኮ እንደዛም እኮ ሆኖ ሳራን ብናገኛትም አንተ ገና ከሚራ ጋር እኮ አልተፋታህም ትለዋለች። እሱ ግን ሚራን መፍታት እንደሚፈልግና ጊዜ እንደማይፈጅበት ይነግራታል። እዩልሽ እኔ ምንም ችግር የለውም ሚራን የፍቺ ጠይቃታለሁኝ፣ እንደውም አሁን እየት ነው ያለችው ሲል ፍለጋውን ይጀምራል። ሮቤል ክፍል ትሆናለች ብሎ እንደተለመደው ሲሄድ ሮቤል ክፍል አልነበረችም። የነበረው ግን አስክሬኗ ነበረ። መጀመሪያ ሰዓት ገብቶ ማንም ሰው እንደሌለ ተመልሶ ይወጣል። ከዛም ከየክፍሉ በየኪችኑም ቢፈልጋት የለችም። ስልኳም ለጊዜው ዝግ ነበረ። ስለዚህ ሚራ የት ሄዳ ነው ወዴት ወጥታ ነው በማለት ለራሷ ሲጠይቃት እኔ አላየኋትኝም፣ ዛሬ አልተገናኘንም፣ እንዴት እንደሆነም አላቅም፣ ምናልባት ከሮቤል ክፍል ትሆናለች ስትለው አይ ሮቤል ክፍል ሂጄ አይቻታለሁኝ ሉና የለችም እዛ፣ ሮቤል ግን አለ ይላታል። እኩል የለችም ብለን እርግጠኛ ነን፣ በደንብ አይታታል ወይ ታውቃለህ ወይ ተደብቃ ሊሆን ይችላል ስትለው አይ በፍጹም የለችም ገብቻ አይቻታለሁ ሲላት እንግዳው ሰው ትመጣ ይሆናል ትንሽ ቆይታ፣ ስልኳም እንግዲህ በሆነ አጋጣሚ ወይ ዘግታው ነው ወይ ባትሪ ዘግቶ ይሆናል ስትለው እንደዛ ይሆናል አዎ በማለት ሮቤል ደግሞ እችን ሴትዮ ምን ማድረግ አለብኝ እስኪ አሁን ለማንኛውም ሉናን ሂጄ ማሳመን አለብኝ። ዲናና እሱ ግን የተጠራጠረው ነገር አለ። ወንድሜ ዲና ለምንድን ነው በተደጋጋሚ በተመሳሳይ አማርኛ የሚወጋኝ? ቀጥታ አማርኛ ተናግሮ አያውቅም። የእውነት የሚናገረው አማርኛ ያስፈራል። ስለዚህ ሉናን መጠየቅ አለብኝ በማለት ወደ እሷ መኝታ ቤት ይሄዳል። መኝታ ቤቷ ሲሄድ ቁጭ ብላ ስለነበረ እኔ ምልህ ለምን መጣህ ወደ እኔ ክፍል ሮቤል ስትለው ስለናፈቅሽኝና ላይሽ ፈልጌ ነው የመጣሁት፣ እባክሽን ሉና እንደዚህ አትበይኝ ሲላት እኔ እንደዛ ማለት ፈልጌ ሳይሆን እያው ታውቃለህ መናገር መፈለግ አይደለም፣ ግን ለምን መጣህ? እናም ሮቤልም ሉናን ሲጠይቃት በፍጹም እኔ የማውቀው ነገር የለም፣ ቆይ አንተ ለምን መጣህ? እኔ እኮ አልወድህም ታውቃለህ፣ እንዳንተ የምጠላው ሰው የለም በህይወቴ። እኔ አንተን የምወድና የማፈቅር ወንድ አጥቼ ይመስልሃል? በፍጹም አልወድህም አላፈቅርህም በማለት ትነግሯለች። እሱም የእውነት ታዲያ እንደዛ ስታደርግኝ የነበረው ለምንድን ነው የምትወጂኝ መስለሽ እየቀረብሽኝ? በማለት እሱም ጥያቄውን ይቀጥላል። ይኸውልህ አንድ ነገር ልንገርህ ሮቤል፣ እኔ ቀረብኩህ ስለ እህቴ ማወቅ ስለምፈልገው ነገር ስላለ እንጂ ስለምንም ነገር አይደለም። ስለ ሚራም ሆነ ስለ አንተ ማቆም የሚያገባኝ ነገር የለም። ደግሞ የምወደውና የማፈቅረው ሰው አለ በማለት ትነግረዋለች። ኮማንን ነው የምትወጁና የምታፈቅሪው ሲላት እኔ የምወደውና የማፈቅረው ወንድምህን ነዋ በማለት ትነግረዋለች። ምን? አዎ እሱ ነው የምወደው፣ ከሱ ውጭ ሌላ የምወደው ሆነ የማቀርበው ሰው የለም፣ እሱ ነው። እሱን ግን አገባዋለሁ ወደድክም ጠላህም፣ አንተና ሚራን እዛው ተጨማለቁ በማለት ትነግረዋለች። ሮቤልም ተናዶ ስለነበር ኃይለ ቃል ባትናገሪኝ መልካም ነው፣ እባክሽን ሉና እንደዚህ አትበኝ። አድና እየመጣ በሾርኔ አንዳንድ አማርኛ ተናግሮኝ ይሄዳል። አንቺ ደግሞ እዚህ ጋር እንደዚህ ትነግሪኛለሽ። ቆይ እናንተ ምንድነው ችግራችሁ? ሲል ችግር ያለበትማ አንተ ነህ እንጂ የማትረባ የወንድምህን ሚስት ይዘህ የምተኛ አንተ ምን አይነት ባለጌ ነህ ግን? ሮቤል እውነት አንተ ሰው ነህ እንዴ? ሰው እኮ አይደለህም፣ በጣም ባለጌ ወራዳ ነህ በማለት ትነግረዋለች። ሮቤልን በጣም ተናዶ ባትፈታተኝኝ ግን መልካም ነው፣ ምንም አልተፈታተንኩህም፣ እውነቱን የተናገርኩት። ስለዚህ አሁን ደግሞ የት ነው ያለችው? እሺ የእውነት እግርህን በቃ ሽባ ሆነ ማለት ነው፣ እንዳስመሰልከው እውነት ሆነልህ አይደለ? እንኳን ደስ አለህ። የእውነት ደስ ይላል። የእውነት መጀመሪያ የውሸትን በወንድም ላይ ስትጫወትበት እንዳልነበረ ሁሉ አሁን ግን እውነት ሆነልህ ሁሉም ነገር በማለት ትነግረዋለች። እዩልሽ
እግሬ ደግሞ በቅርቡ እንዲድን አድርገዋለሁ ሲላት፣ ሚራም ከተኛችበት ብትነቃም እውነቴን ነው ይህንን እግሬንማ እንድትመልስልኝ አደርጋለሁ በማለት ብቻውን ያወራል። አሁን እባክን ክፍሌ ለቀህ ውጣልኝ ስትለው ሉናም ሮቤልም እሺ በቃ ትጩሂ በማለት ጥሏት ይሄዳል። ወደ መኝታ ቤቱ ተመልሶ ገብቶ እሱ ከመግባቱ በፊት ወንድሙ ወደ እሱ መኝታ ቤት ሲሄድ እያየውን ጉድ ማመን ያቅተዋል። ቆይ እኔ የምለው ይችን ሴትዮ ምን ሊያደርጋት ነው? ቆይ ምን አድርጓት ነውስ እንደዚህ የሆነችው? ደግሞ አልሞተችም፣ በህይወት አለች ሚራ። ሮቤል ግን የእውነት አሁን እየተጠራጠርኩ ሳይሆን እውነታውን እያየሁብህ ነው። ሮቤል የእውነት ያሰብኩት ነገርም እንደዚሁ ሆኖ እንዳይሆን ብቻ አላቅም። ሳራንም አንተ እንዳትሆን የተተናኮልካት በማለት ብቻውን ያወራል። ሮቤል እውነቴን ነው እገልሃለሁኝ፣ እውነታውን እጠይቅሃለሁ፣ ደግሞ እደርስበታለሁ በማለት የሚራን አስክሬን ካየ በኋላ ካልጋ ስር ሸፍኗት ድንጋጤውን ድንጋጤ አድርጎ ሳሎን ሄዶ ነበር ቁጭ አለው። ሳሎን ቁጭ እንዳለ በዛው አለፍ ሲል ወንድሜ ምን ነው ደብሮሃል ሲለው፣ አይ ምንም አልሆንኩም ብቻዬን መሆን ስለፈለኩ ነው በማለት ለሮቤልም ይህን መልስ ይመልስለታል። አዲና ሳሎን ብቻውን ነበረ። ከደቂቃዎች በኋላ ግን ተመልሳ ሉና ትመጣና ምኑን ያህል ደብሮሃል? በጣም ፊትህ ያስፈራል ስትለው፣ በፍጹም እልዬ የኔ ውድ እኔ በጣም ሰላም ነኝ። አንቺ ካለሽልኝ እኔ ምንም አልሆንም። አንቺ አሁን እኮ ጠንካራ እንደሆን አድርገሽኛል በማለት ጠንካራ እንደሆን ስላደረግሽኝ አመሰግንሻለሁ። የራስ ሰው ደግሞ አመሰግናለሁ አይባልም። እዩልህ እኔም አሁን እህቴን መፈለግ አለብኝ። እኔ ግራ ገብቶኛል በማለት ቆይ እኔና አንቺ እሺ እሷን እንፈልጋታለን፣ ግን ደግሞ በመሀል አንድ መናገር የምፈልገው ነገር አለ። እኔ እምልሽ ከዚህ በፊት ሌላ ወንድ አይተሽ ታውቂያለሽ ወይ ሲላት፣ እኔ በጣም ብዙ ወንዶች አሉ ከኔ ወንዶች ውስጥ በጣም ብዙ ናቸው፣ አንድ 10-12 ወንዶች ስትል ትነግረዋለች። እሱም በጣም ደንግጦ ስለነበር ምንድን ነው የምትይው ሲላት፣ አዎ አያቴ፣ አክስት፣ አጎት እንደገና ደግሞ ወንድሞቼ እነዚህ ሁሉ ተደምረው የአጎቶቼ ልጆች ሁሉ ተደምረው እነሱ ማለት ነው ስትለው ከትከት ብሎ ይስቅና፣ አንቺ ግን በጣም ቀልደኛ ነሽ፣ ቀልድሽ አይጠገብም። ስለዚህ ታዲያ አሁን ማን ነው ታዲያ የመጀመሪያሽ የሚሆነው ሲላት፣ የመጀመሪያም ሆነ የመጨረሻዬ አንድ የምወደው ሰው አንተ ነህ በማለት ለሱ ትነግረዋለች። እሱም በጣም ደስ ብሎት ስለነበር ሮቤል ደግሞ እኔ